ብላ አንቺ ምን ብላ ነው ያምሻል? ቡልቡላ በይ እሷስ ታገኛ እዚህ ቢዙ ማንበክ ያው በእውነት ምንም አያውቅም። አዎ በሳም ራሱ እንዴት እንደሆነ አያውቅም እና ያስቀኝ ነበር። ዛሬ ለመጎብኘት የምንሄደው የቤቲሻን ቤት ነው። እኔ ነኝ የጠየኩት። አፍቅሬ ያለው ምን ይሰማል? አረ ዛሬ ምንድነው ሰው ኢሚዲየትሊ ስደውል ስልኳ አይሰራም፣ ቴክስት አትመልስም። ለዚህ ቦይፍሬንድ ገርልፍሬንድ ብለን እንሞክረው ምናምን አልኳት። ሰው ኦፍ ሆነች። እንሞክረው የሚባል ነገር የለም። ከገባ ገባ ነው። ላቻም አለው ማለት ነው። አዎ አለበለዚያ ይቀር ማለት ነው። እናሳካዋለን ብለን ከጀመርነው ጀምረው ካልሆነ ይቀራል። ተከራይተን ለምን ተማሪ ሆነን ከዛ እየመጣን ክላስ እየገባን አንማርም። 450 ብር ነበር እንደ ወር ኮስት ሼሪንግ ሶ የኔ 900 የሱ 900 1800 ብር አስብ ሀብት በ900 የተጀመረ ትዳር በ1900 ብር ነው የተጀመረው። በሰርግ አልተጋባንም፣ ሽማግሌም አልተላከም። እኛ ምን አረግን 100 ብር ከመገናኛ ሄደን ቀለበታችንን ገዝት ወርቅ ቅቡን ነው ወርቅ ቅባ። አሁንም እንደዛ ነው ሰው ኤክስፔክት ውጪ ላይ ሲያይክ ምን መኪና ነው የምትነጂው ቤት ገዛሽ ምናምን ይለካል። እና ላይፍ እንደዛ ኢዚ አይደለችም። ለሊት ላይ በጣም ደከመ ተብዬ ተደወለልኝ። ገንዘብ ካለ ይተርፋሉ፣ ገንዘብ ካሌላችሁን ግን ራሳችሁን አትቀሱ። መድኃኒቱ በጣም ውድ ነው እና ያው ከባድ ነው ህይወት። ለም ስለሚገባው ጀግና ስለሆነ ለኔ ሰፖርት ስለሚያረገኝ ያው ባሌ ስለሆነ ዛሬ ለባለቤቴ አንድ ስጦታ ገዝቼለታለሁ። አይነን ጨፈን ዛሬ በጣም በሚገርምና በሚደንቅ ሁኔታ ብዙዎቻችሁ ታሪኳን ሰምታችሁታል። በሷም ብዙ ነገር ተመራችኋል። በዚህ ልክ የሷን ታሪክ አልገመታችሁም ነበር። ስታዩት ግን እጅግ በጣም ወደዳችኋት። ዛሬ ለመጎብኘት የምንሄደው የቤቲሻን ቤት ነው። ከዚህ ቀደም ተገናኝተን ነበረ። በተገናኘው መሰረት ደግሞ ወደ እናንተ አንድ ላይ እንመጣለን ብለን ነበር። ዛሬ የማይጠበቅ ብዙ ስጦታዎችና ብዙ የምንሰማቸው የተለያዩ ነገሮች አሉ። ምን ተፈጠረ? በህይወቷስ ምን አጋጠማት? ወደ ሚዲያ እስከመጣሽ ጊዜ ጀምሮ ምን አጋጠማት? ምንስ አዲስ ነገር አለ? እያንዳንዱን ያልተነገረ ያልተዳሰሰ እስካሁን ጆሮአችሁ ውስጥ ያልገባ የቤቲሻንና የባሏን አስገራሚ ነገር እስከ መጨረሻው ከተከታተላችሁኝ በእርግጠኝነት ታተርፉበታላችሁ። ተከታተሉ። ቆይ ረስቼው። የዛሬ ቪዲዮ አንድ መስፈርት አለው። ከናንተ አንድ ነገር ብቻ ነው የምፈልገው። ይሄን ቪዲዮ ስትጀምሩት ሰብስክራይብ በማድረግ እንዲሁም ላይክ በማድረግ ይህንን አስደሳች ፕሮግራማችንን እስከ መጨረሻው ተከታተሉ። አብራችሁን ስለሆናችሁ ከልብ እናመሰግናለን። አሁን ቀጥታ ወደነ ቤቲሻ ቤት ቤተሰቦች እንግዲህ የተወዳጇ በሳቆቿ በቀልዶቿ የምናውቃት እንዲሁም ደግሞ የጥንካሬ ምልክት የሆነችዋን የቤቲሻ ቤት ደርሰናል። አሁን ወደ ውስጥ ገብተን ምን አይነት አቀባበል እንደሚያደርጉልን እንዲሁም ደግሞ ጣፋጭ ቆይታ እንደምናደርግ እርግጠኛ ነኝ። አብራችሁኝ ነው። ሰላም ለዚህ ቤት እንዴት ናችሁ? ከማን ጀምር? እንደምን አለሽ? ሰላም እግዚአብሔር ይመስገን። እንዴት ነህ? ሰላም እናመሰግናለን። ማለት አይደለም አንደና መጣ። ዋው ያምራል። በጣም ነው የሚያምረው። አዲሱ ቤታችን ይሄ ነው። ምን እንደሚባለው ቤት ለምቦሳ የመጀመሪያ እንግዳችሁ ነው? አዎ። ዋው ለዛ ነው አይደል? ለዚህ እንዴት ናችሁ? ሁለታችሁን እኩል አገኛለሁ ብዬ አላሰብኩም ነበር። አሁን ያው የመጣበትን ሰዓት ረፍጋር እንደኛ ነው ከቀረጻው እየገባው ነው። አሪፍ ሆነ እንደው አሪፍ ሰመጣ።
በጣም በዚሁ አጋጣሚ ስላገኘኋችሁ በጣም ደስ ብሎኛል። ከዛ ባለፈ ግን ቤታችሁ በጣም ነው ያምረው። እግዚአብሔር ይሄንማ ሚስቴክ አየች በቃ አለ። ቤተሰቦች እንዴት አያችሁት? በጣም ምርጥ ነው። ዛሬ እንግዲህ ወደ እናንተ ቤት ስመጣ ብዙ ነገሮችን ታሳቢ አድርጌ ነው የመጣሁት። ምንድን ነው ካልችኝ እንግዲህ ቤትሻ በብዙ ነገር ነው የምትታወቂው። ከዛሬን ሳይሆን ከዛሬ በፊት ብዙ ነገሮች አሉና ያቺ ጠንካራ ቤቲ ከጀርባ ያለው ባለፈው ስታወሪ የነበረው ጠንካራው ባለቤትሽ ሁለታችሁን በአንድ ዕለት ስላገኘው በጣም ደስ ብሎኛል። ዛሬ እንግዲህ በተለይ በጣም ብዙ ሰዎች ጥሩ ጊዜ እንደሚያሳልፉ እንዲሁም ደግሞ እንደሚማሩበት አልጠራጠርም። አዎ በደንብ ያው ባለፈውም ከኛ ህይወት በጣም ብዙ ሰው ተምሯል። አሁን ደግሞ ከዛ በኋላ ወደ 3 ወር 4 ወር የተለያዩ ነገሮች ይኖራሉ። እንግዲህ በዚህ ቪዲዮ ብዙ ታተርፉበታላችሁ ብዬ አስባለሁ። ቤተሰቦች ዋው እንግዲህ እስከ መጨረሻው በመከታተል አብራችሁን እንደምትቆዩ ተስፋ አለን። እንግዲህ ያው ወደ ሀሳቤ ስገባ ቆይ ወደ ሀሳብ ከመግባት በፊት ምግብ አቅርበን እየጠበቅን ነው። እኛም አልበላንም። ስለዚህ ተነስና እንብላ። ገና ከመግባት ሽንሻን እንጫወተለን ከተባለ እንግዲህ ወፋኩኝ እኮ ታይም በዚህ በፍጹም እውነት እቺን ብቻ ከካሜራ በኋላ ይሆናል። ቤተሰቦች ራሱ በተደጋጋሚ እንፈን እያሉኝ ነው። ወፈርክ ምንድን ነው የት እስክደርስ ነው እያሉኝ። አይ ወንድ ልጅ ሞላ በል ምን ሼፕ የለ እኔ የለ የምስር አድናቂ ነህ። ጾም ነው እንግዲህ። አዎ ጾም ሲሆን እኮ አሪፍ ነው ለጤንነት የብዙ ነገር ጨጓራ ማረፍ ይላል። አረጋግጧም ከላይ ቢጋው ነው። እና እንዴት ናችሁ? እንዴት ነው? እግዚአብሔር ይመስገን። እንዴት እየተገፋ ነው? ብዙ አዲስ ነገር አለ ተብያለሁ። ያን አዲስ ነገር ለማስተላለፍ ጀኩዬ ነበር የመጣው። ከፈጣሪ ጋር አይጠፋም። አዎ የሚደበቅ ነገር ባይዘዊ ነገም አዲስ ናት። በህይወት ላይ ሁሌ የምታሳልፈው ነገር ከትላንት ስለሚለይ ሁሌም አዲስ ቀን ነው። የሚደበቅ ነገር የለም። እኔ ይደበቃል የሚያሰው እኮ ጎመን በቃ ሁሉ ነገር ነው የሚወጣው። ያዙ እሺ በቃ ይኸው ቢያንቃችኋል። እንዳትሳቀቁ። አልተዘጋጀንም። ይቅር በለ እንዴ ቤት ያተራው ከዚህ በላይ ምን ቀረኩ ይላ እሺ ያዛል። እኔም አሪፍ ሰዓት ነው የመጣሁት። አጾሙን ፓቲ ብዙ እንዳትቸገር። የጾም ያስቸግራል። የፍስክ ቢሆን ያው የምትሰራውን ታውቀዋለህ። የሆነ ነገር ወይ ስጋ ከሆነ ስጋ ግዝት አድርገህ ጥብስም ምንም ታደርጋለህ። የጾም ግን ይከብዳል። ሰውየው የቱን ይወዳል የሚለውን ለማሰብ ከባድ ነው። ያዙ እሺ እና አሁን ላይ ስራ እንዴት ነው? ጥሩ ነው። ቆንጆ ነው። ደስ ይላል። ሙያ አይደለ? እንዴት ነች? እንዴት ነህ? በዝባን ከንዘም የዘራው ነው ቀረጻ ነው አለበረችን ሰው አንተ ነው የሰራው? እኔን ጣፉት ምግብ እሱ ነው የሚሰራ? ጠፍታል። ተው ለሞራሌ ነው። በእውነት ለሞራል አይደለም። ቆንጆ ነው። ወይኔ ሚስቴ አሁን ሚስቴን አንተ ተሳስበኝ። ያው አንዲስ ተጋቢ ስትሆኝ ሚስትሽ ቶሎ ነው ተሳስብጃ። እሱ ጎበዝ ነው ማምሰል ላይ ጎበዝ። ለሆቢ እውነት ደስ ይለኛል። የምር ፍሪ ታይም ካለኝ ደስ ይለኛል። ደስ እያለኝ ነው የምሰራው። አንድለሽ የምሬ ነው ማለት እንደዚህ የሚጣፍጥ ምግብ ተመንዳ። ኦኬ አይ ቲንክ ሰምቻለሁና ያገባሽ ጊዜ ምናምን እሱ ነው ያረሰሽ? የወለድኩት? አዎ ወያተኛ ነው ባልሽ? አዎ በጣም ሼፍነት እናንተ ብራ ነው የእናት ጓዳ ነው እንደዚህ አስተማሪ። ቤቱ ሴት የለም እነሱ ጋር 4 ወንድ ናቸው። በቃ እናታቸው ብቻ ነች ሴት። እሷም ደግሞ ስራ እንደዚህ ሰራተኛ ስለነበረች አትኖርም ቤት። ስለዚህ ትምህርት ቤት የምትሄድ ከሆነ
ለፋሚሊው አብስለህ ነው የምትሄደው እኛ ቤት ማለት ነው። ስለዚህ ወንድሞች አሁን የመንግስት ስለምንማር በሺፍት ነው የምትማረው የመንግስት። ስለዚህ ከሰዓት ከሆኑ ለእነሱ ሲገቡ የሚበሉት አብስዬ ነው የምወጣው ማለት ነው ለወንድሞቼ። እነሱም እንደዛው ማዘር ጠዋት ወጥታ ማታ ስለምገባ ሁሉንም የቤት ስራ አስተምራለሁ። ዋው! ለመጀመሪያ ጊዜ እሱን ምግብ የቀመሽው መች ነው? ሰላጣውን የእሱን ምግብ የቀመስኩት እኔ ነበር ዩኒቨርሲቲ እያለ አብረን ጓደኛ ሆነን እያለ ገዝተን ነበር ምንበላውና ከዛ ለምን ዶርም ውስጥ አናበስልም ተባብለን እቃ ገዛዛንና ዶርም ውስጥ እኔ ነበርኩ እያበሰልኩ ማበላው ይዤ እየወረድኩ ምናምን ሰራራና በዚህ በጣም ባለሙያ ነች። ይዤ እየሄድኩ ምናምን ሰርቼ በቃ እንበላለን ብታይ በስማም እና ዶርም ውስጥ እንትን ማይለኝ ሰው የለም። የሌለኝ ቃል ነበረም። ቆይ ዶርም ውስጥ እንደዚህ ነገር ይችላል? አይቻልም። ያው እንዴ ስለወጣ ነው እንጂ ከተያዝክ በጣም ከባድ ሪስክ አለው። ግን ምን እናደርጋለን? ዶርሙን ዝግት አድርገን እናበስላለን። እኔ በተለይ ምስር በቃ አንዴ በዛ አድርጌ ሰራና ከዛ በኋላ አስር ይወርዳለሁ ለምሳችን ለነገ ምሳችን ምናምን። አንዴ ምን አጋጠመኝ ጓደኞቼ ቆንጆ ምስር ሰርቼ ከዛ በኋላ ቁርስ ላይ ሩዝ ሰራሁኝና በአትክልት ያንን ምሳ ልወስድ ማለት ሁለቱንም አንዴ ሰርቼ እሱ ጋር ይዤ ሄድኩኝ። ሩዙን ክሎከሬ ውስጥ ቆልፌ ማለት ነው። ከዛ ስመጣ የለም ክሎከሩን በእንትን ከፍተው ያተቀመጥሽው ምግብ በሉብሽ። እንደዛ ተጨንቄ የሰራሁትን ምስር በሉት እሱ ለማስደዝ እግዚአብሔር። ግን የመጀመሪያ ጊዜ እሱ ሙያ እንዳለው ስታጊ ምን አይነት ስሜት ተሰማሽ? ደስ ነው ያለኝ። እሱ ጋር ስኖር አብረን ስንከራይ በቃ እንትን አይልም። ቤት ሲቆሽሽም አያርፍም። በቃ ማጸዳዳት ማፍሰል ምናምን የሚወድ ሰው ነው ፍሪ ታይም ካለው ሲኖረው ማለት ነው። እና እኔ ደግሞ በቃ ቀለል አለኝ። እኔ ደግሞ ሁሌ ማፍሰል መወድ ሰው አይደለሁም። ይደክመኛል ወይ ያመኛል፣ ተኛል። በጣም ከስማል የሚገኝ የእሷ ምግብ ሲገኝ በቃ ሴተኛ ፓረገ በቃ እና ለየት ያለ ነገር ነው። ቤት ውስጥ ፒዛ ምናምን መስራት ትወዳለች፣ ግን የምታገኛት አጣይቆ እሑድ ነው። ከዛ ውጭ አታበስልም፣ አታገኛት ብዙ ጊዜ አታበስልም። ማዘርም እሷ አትሰራም እንጂ ከሰራች ነው የምትለኝ። አንዴ ከሰራች እሷ አትሰራም እንጂ እሷ ምስር አትሰራም እንጂ ምስሯን ከሰራች አለቀ። ግን አሁን እዚህ ላይ አንተ አሁን ብዙ ጊዜ እንደዚህ ምግብ ስታበስል ወይ ደግሞ በማንኛውም ታይም ላይ ወንድ ልጅ አሁን ለሚስቱ ምግብ ሲያበስል እንደዚህ የቤት ስራ ሲሰራ የኛ ባህል አለ አይደል? በተለይ ወንድ ልጅ ወንድነት ምናምን እሷ ታብስል፣ እሷ እንዴት ሆን የሚል የሆነ የራሳችንን ያስቀምጠው መስፈርት አለ። ይሄንን ነገር ለምሳሌ እንግዳም መጥቶ ቤታችሁ ላይ ይሄን ነገር ሳይሆን ለምሳሌ ተደንቄ ያለው ማይ ፈርስት ታይም በቃ እንደዚህ ለመጀመሪያ ጊዜ ነው ያየሁት እኔ እና በወንድ ልጅ የተሰራ ምግብ እሷ በስተባል ግን መብላትን አቁማ እና ይሄ ነገር ከሰዎች የሚመጣል ፊድባክ ምን ይመስላል? አንቺ ሰዎች ምን አይነት ባል ነው የሰጠሽ ምናምን የሚባል ነገር አለና የእሱን አድናቆት ችለሽዋል? እንደዚህ አይነት ባል ማግኘት እንዴት ነው? አሁን እግዚአብሔር ይመስገን ወጣቱ ከበፊት እንትን ተሻሽሏል። ብዙ ያበስላል። ካየክ ሶሻል ሚዲያ ላይ እንደውም ከሴቶቹ ወንዶቹ በልጠዋል። ግን ያው እሱ ደግሞ አሁን ጓደኞቼ ምናምን እንደዚህ ትዳር ያላቸው የማይችል አለ ምንም ማብሰል ምን እንደሆነ ማያውቅና እኔ በጣም እግዚአብሔር ይመስገን ስራ አቅልሎልኛል። አንዳንዴ ስልክ በጣም አሁን እኔ ሳጠባ አድሬ ማታ ማማን ጠዋት መነሳት ሊደክመኝ ይችላል። በቃ ላልችል እችላለሁ፣ ሊደክመኝ ይችላል እና ጠዋት ለቤቢ የሆነ ነገር መንጎዳጎድ አለብህ። ማታም የተሰራ ቢሆን ማሞቅም አለ፣ ካልተሰራ መስራት አለና እሱ ስላለ በቃ በልበ ሙሉነት ለት ነው ምናምን እሱ ብድግ ይላል ብታይ ለሊት ብድግ ብሎ በቃ ለቤቢ አስሮ ሰርቪሱ ጋር ወስዶት ሸኝቶት እኔ ተኝቼ መልሶ ተኝቶ እንገናኛለን። እንዴት ነው ግን በዚህ ሰዓት ልጅ ማሳደግ? ደስ ይላል። የሆነ ደስ ይላል። አንደኛ አንተንም እንትን ያደርጋል፣ ኦርጋናይዝድ ያደርጋል፣ ማቹር ያደርጋል። አሁን እኛው አስበን እስቲ ባለትዳር ባንሆን ኃላፊነት ልጆች ባይኖሩብን ምን አይነት ላይፍ ይኖረን ነበረ? ጠዋት ተነስተህ ልጆች ሸኝተህ ወደ ስራ ፎከስ ዶና አትልም አይደል? ማታ አምሽተህ ነው የምትገባው። የማታው ድካም አለ፣ ጠዋት ወጣት አትነሳም ምናምን። ያው በጓደኞቼ ምናምን ስለምታየው ማለት ነው። እና እግዚአብሔር ይመስገን ደስ ይላል በጣም። ኃላፊነትም ደግሞ ያጠነክራል፣ ያበረታል። እና ያው እኔም ብዙ ይደርሰኛል እንዳለችው
አስተያየቶች አሉ ይደርሰኝ ሶሻል ሚዲያ ላይም ኮመንቶች ላይም ምናምን እናያለን። ግን እኔ ኢንጆይ ነው ማድረገው እንዳልኩ ያው ሁሌ አቬለብል ላትሆን ትችላለህ፣ ስራ ይኖርሃል ምናምን ሌላ ሰው ከበር ማድረግ ሊኖርበት ይችላል። ግን ባለሁበት ታይም አሁን ጠዋት ስትነሳ እንዳልኩ ቀድሚያ ስለምነሳ ያው ቁርስ ከቨርድ አንዴ ጠዋት ሰው ነው ማክሷ ትንሽ ይጫጫናታል። ግን አሁን ነው የሚገርም እንደዚህ ልጅ ትምህርት ቤት መላክ ሲመጣ ልጆች ሲመጡ ነው እንጂ የጠዋት ሰው አልነበርኩኝ። እኔ እንደውም ሌሊት እንትን መስራት ምናምን የምወድ ሰው ነኝ። ከዛ አርፍጄ የምነቃ ሰው ነው። አሁን ግን የላይፍ ስታይል ቼንጅ ኃላፊነት ሲመጣ ላይፍ ስታይልም እየተቀየረ ይመጣል። በጣም ደስ ይመሳል። እንዴት ነው ያው ትዳር ሲባል መንደጋገፍ መተጋገዝ ነው ምናምን ይባላል እና እናንተ ቤት ያለው ትዳር ምን ይመስላል? እኛ ቤት ያለው ትዳር ያው ፕሮግረስ ነው። ትዳር እየተሰራ ነው። ተሰርቶ የሚያልቅ ነገር አይደለም። ከአመት አመት እየተሰራ ነው የሚሄደው በፍሪክሽን ውስጥ በብዙ አለመግባባት ውስጥ በብዙ ለውጥ ውስጥ እየሄደ ግን በዛ ውስጥ ፍቅሩ ሲኖር አብረ እያደግ አብረ እየሰራ እኛ ደግሞ ከምንም አብረን የጀመረን ሰዎች ነን። ብዙዎች ታሪካችንን ያውቃሉ። በባዶ በአንድ ፍራሽና በአንድ ቺሎጓችን ነች። እኔ እኮ ያው በዘው ሰምቼዋለሁና አንድ ፍራሽና አንድ ባልዲ። ቆይ አንድ ፍራሽና አንድ ባልዲ ይዛችሁ ለመኖር እንዴት ተነሳሳችሁ? የምትያቂ? አዎ እኔ ነኝ። እኔ ለምንድነው ከዛ በፊት የነበረኝ ሪሌሽን ብዙም ማለት አሪፍ ስላልነበረ ከዛ በኋላ ሰውም ለመቅረብ ይከብዳል። ግን ከቀረብክ ደግሞ ትዳር መሆን አለበት። እሱን ደግሞ ሳየው በጣም ይሄ ከእጅ እንዳያመልጥ የምትፈልግ አይነት ሰው ነበረ በጊዜው። እኔ የምወደው አይነት በቃ ከልጅነቴ ጀምሮ ድሪም ማድረገው አይነት ፐርሰናሊቲ ያለው ሰው ነው። በቃ ይሄ ትዳር ስትኖር እንዴ አንዳንዴ ምን ይሰለቻል ይባላል። እንዴት ከአንድ ሰው ጋር ምናምን ይላሉ። ስለ ዩኒቨርሲቲ ላይ በጣም ብዙ አይነት ብሄቨር ያላቸው ጓደኞች ስላሉ የተለያየ አስተሳሰብ ነው የምትሰማው እና ማልሰለቸው የሚደግፈኝ ሲደክመኝ አይዞሽ ሲያመኝ ከኔ በላይ የሚታመን በቃ የእናት አንጀት ያለው አይነት ሰው እና ቤስት ፍሬንድ ስለነበርን አውቀዋለሁ ባህሪውን። እንመካከራለን። እኔም ልጀናጀን ስሄድ በቃ ቻው በቃ እንትን አላገኝ ነው ምናምን የምንባባል አይነት ሰው ነን። እሱም እንትን ሲለው በቃ ምናምን አይዞህ ምን አለኛል እንትን አሪፍ ነኝ እና ፎር ዘ ፈርስት ታይም ፍሬሽ ሆነን ሳየው እሱ እንትን ይሄ ፊዚካሊ በጣም ጥንጥዬ ነበረ። እኔም እኮ ጥንጥ ነኝ የራሴ አይታይም ግን ትንሽ ነበርና አንተ አሁን ፍቅረኛ ነበረ ምናምን ስለው ያኔ ከዛ እኔ እንደዛ አይነት ነገር አላቅም ምናምን አልተሽ ኮረመመ በደንቺ ወን ኮረመመ ወይ ደስ ስትል ምናምን ብዬ ከዛ አንድ ቲም ውስጥ ስለነበርን እናወራለን። ላይፍ በደምብ ሼር እንደራረጋለን። አውቃለሁ ስለሱ ስለኔ የሚያውቃል ምናምን። ከዛ እኔ በመሃል ጠፋው ተመልሼ ስንገናኝ አለ እሱ። ከዛ ጓደኞቹ ሪሌሽን እንዲጀምር ይገፋፉታል። የሪሌሽን ሾው አይደለም ማለት በቃ እንዲህ ይሄ ካገኘው አገባለሁ የሚል ሰው ነው እና እሱ ከሁሉም ምንም ነገር ያልጀመረ ዴትም ያላረገ ወግም ያልወጣ ነበርና አብረን በጣም ሙድ እንይዝበት ነበር። እንጂ ፍሬን ያዝብኝ እዚህ ጋር ይሄ ማለት እንዴት ነው ነገሩ? 0-0 ነው። እንግዲህ ያለ ኮልፎን ተረከበ ሰው አስታገኘ እዚህ ይዘው ነበር። አዎ በእውነት ምንም አያውቅም። በሳም ራሱ እንዴት እንደሆነ አያውቅም እና ያስቀኝ ነበር። እኛ ሙድ እንይዝበታለን። ገባ ጓደኞቹ አሉ የወንድ ጓደኞቹ አብረን ቲም ውስጥ ምንሰራው ሚኪ ሶል አሉና አብረን አንዳንዴ ወክ እናደርጋለን ተሰባስበን። ውጪም አብረን ሄደን ራት እንበላለን እንጮታለን ምናምንና ያኔ በቃ እንመርጥለታለን። እስቲ አንቺ ትሻያለሽ ከኛ ምናምን እና ሴቶች አይተው የሚወዱት አይነት ወንድ ነው። በጣም ረጋ ያለ ነው። በጣም በቃ ዩኒቨርሲቲ በጣም ብዙ ሴቶች ይወዱት ነበር። እኔን ሁላ መጥተው ያማክሩኛል እና እኔ አከላክላለሁ። ኧረ ደዛ አረሱ አይሆንም ምንድነው እምነቱ ሲሉ እኔ እንጃ እኔ አላውቅም። እምነቱ ላይ ያለው አይመስለኝም እላለሁ። ጭራሽ እንዳይገምቱ ራሱ ማለት ነው። ተራየ ከዘረባ አስብ ሚሊስ እሺ። እሱ ደግሞ የሆነ የሚወዳት ልጅ ነበረች የተግባቡት ልጅ ነበረች እና ከዛ በቃ ሹር ወደዛ ምናምን ከሷ ጋር ተያይዘው ወዲያ ይላሉ ምናምን እና በቃ እኔ አላቅም። በዛን ያኔ
ዝም ብሎ ነው ምናምን እለዋለሁ። ሶል የምሮዷት ነው አሁን እቺን ምናምን እላለሁ። ያው ውስጥሽ ላይ የሆነች የቅናት ነገር እዚሽ ጋር ታየ። ከመሳሳት ነው ያኔ እንደው ብዙ እንትን ሳይሆን ከመሳሳት ይሄ የሆነ ሰው አይተክ የሆኑ ሰዎችማ መጥተው ሲያወሩኝ ኧረ እነዚህማ ይሄ እንደ ታናሽ ወንድም ወይም እንደ እኩያ ወንድምክ ምናምን የምትሳሳ እንደዛ ነበርና ከዛ የሆነ ሰዓት በጣም ተቀራረብን እና ቲም ውስጥም ይሄ ፑሽ ማድረግ ጀመሩ። ኧረ በስመ አብ ሁለታችሁ ግን ማሽ ታደርጋላችሁ ክትነታችሁ ተያይዛችሁ ስትሄዱ ምናምን። ከዛ የፓስታ አብዮት ብሎ ስም አወጡልን። የፓስታ አብዮት ምን እንደሆነ ልንገርህ። ቲያትር እንሰራለን። ቲሙ የእንትን ነው የአርት ነው። ቲያትር እንሰራለን። የስነ ጽሁፍ ምሽት ምናምን ይዘጋጃል በየወሩ ሐዋሳ ዩኒቨርሲቲ ነው እና ቲያትሩ የጣሊያን ወረራን እንትን የሚል ነው። ከዛ ካራክተሩ የሙሶሎኒ ይመስለኛል ፓስታ አብዮት ኢትዮጵያ ላይ ምናምን ይላል እና ሜን ካራክተሯ ደግሞ እሷ ነች እዛ ላይ ማለት ነው። ከዛ ያቺን ወሰዱና እኔ ከጀርባ ዳይሬክተር ምናምን ነበርኩ። ከዛ በቃ ሁለቱ የፓስታ አብዮት ሁለቱ ቀጫጮች የፓስታ አብዮት ተብሎ ሁለቱ ፓስታዎች ዛክ የሚባል ጓደኛ አለን እና ስቲል እንደዛ ነው የሚለን። የፓስታ አብዮቱ ቀጥሏል፣ ልጅ አፍርቷል። እና ሰው ደግሞ ይሄ ሞር እንትን ሲልክ ሲገፋፋ ከአንተም ጋር የተወሰነ ፊሊንግ ካለ በደንብ እንትን ይለዋል። እየሰፋ ሄዳል። እና በቃ እኔ እናወራም ነበር ተገናኝተን ምናምን እና በደንብ ሼር አደርገዋለሁ ላይፌን በደንብ አወራዋለሁ። እሱም ያወራኛል። የኮሮና ታይም በተለይ በደንብ እናወራ ነበር በቃ። ከዛ በቃ ለምን አብረን አንሆን የሚል ሀሳብ መጣ። እኔ ነኝ ያቀረብኩት ሀሳቡን። እኔ ነኝ የጠየቅኩት። አብረህ ይኑር ነው? አይ ነው መጀመሪያማ ጓደኝነቱን ነው። አፍቅሬ ያለው ምን ይሰማሃል? አረ ዛሬ ምንድነው ሰው? ከዛ ብዬ ቴክስት አደረኩለትና ስልኬን አጠፋፍቼ ጠፋሁኝ። መልሱ ምን ሊሆን ይችላል ብዬ ማለት ነው። ኦኬ መልሱ ላለመስማት ነው ተጀውጣሽው? ኖ አይ ምን ይሆናል ነው ቢሆን ምናምን ከዛ ምናምን በቃ መስማት አልፈለኩም። ብቻ እኔ ቤቴን ጨንቆኝ ነበር። ንግድር ያለ ደግሞ እንትን ነው ኮሮና ስለነበረ ዩኒቨርሲቲን ተዘግቶ ታስታውሳለህ? ቤት ነበረ ረጅም ጊዜና አክቹሊ ተዘግቶ ቤት እንደሄድን አካባቢ የምትገናኝም አይመስልም። ደግሞ ኮሮና የዛኔ ምን እንደሚፈጠር አታውቅም። ተመልሶ ዩኒቨርሲቲ ላይ ከፈት ይችላል። በህይወት ኢቭን አያውቅም ማንም ሰው ያኔ። ለዛ በቃ እንዴ ሳልነግረው ከመሞት ብዬ ላንቻው ኑዛዜሽ ነው ማለት ነው። እኔ ቀለለኝ ስለ በጣም ጨንቆኝ ነበር። እዚህ አዲስ አበባ ሲስተር ጋር ነበርኩ ያኔ እነ ማዘር ጋር መጥቼኝ ነው። ከዛ በቃ ጭንቅ አለኝ። በጣም ተጨነኩና ማይግሪን አለብኝ ደግሞ ትንሽ ስጨነቅ ያመኛል። ከዛ እንዴ ምንም አይደለም የሞትና ሽረት ጥያቄ አይደል፣ ከሆነ ሆነ ካልሆነ አልሆነ። ማቀው ሰው ነው ረጅም አመት ከዛ በፊትም አብረን ከፍሬሽ ጀምሮ የምንተዋወቅ ሰዎች ነን። ከዛ እንደውም ጓደኞቼ የሚሉት አሁን ሚኪ እነዛክ ምናምን ቆይ አሉኝ። አሁን እንዳትነግሪው ቆይ ካልሆነ ነገሮች ሲረጋጉ አዳማ እንሂድና በአካል እናወራዋለን ምናምን ብለው የቲሙን ሀሳብ አፍርሼ እኔ ነገር በቃ እሺ። ከዛስ እንዴት ተመለሰልሽ? ከባድ ነው ሳይ ደንግጫለሁ። ኢሚዲየትሊ ስደውል ስልኳ አይሰራም፣ ቴክስት አትመልስም። ምን ልትላት? እውነቱን ለመናገር ሙቹዋል ነበር ማለት እንትን ሰፓሬት ምን ደረጋ አልነበርንም እና የሆነ አንተ አታስበውን ግን ውስጥ ልብህ የሆነ እንትን ያለው ክሎዝነስ የሚረዳው ነገር ያዋላ አይደል? እንደዛ ነገር ነበር። ጓደኞቻችንም እኮ ያንን ኖቲስ አድርገው አብረን ነው ስፔንድ ታይም የምናደርገው። ከነሱም ተለያይተን አብረን እናጠናለን፣ ምግብ አብረን እንበላለን፣ አብረን ስንዞር ነው የምንውለው። ለካ ሁለታችንም አታችድ ሆነና እኔ ግን ያው በአእምሮዬ እንደዚህ እንትን አላልኩትኝ። ከሷ ሲመጣ ደነገጥኩኝ። ከዛ ደግሞ ክብደቱን በሷ ሳይዶኝ አሰብኩት ያንን ቴክስት። ስለዚህ ያንን እንትን ለማለት ቶሎ ወደ እሷ መደወል ቴክስት ማድረግ ጀመርኩኝ። ቆይታ መለሰች። ያንተ መልስ ምን ነበር? ምንድነው የእሷን ፕሪቪየስ እንትን ስለማቅ ከነበራት ሪሌሽን ብዙ ሃርት ብሬክ ስለነበረ በጣም ሴንሲቲቭ ነው የሆንኩት። ገብተዋል አይደለ? ፈራ ከኔ ጋር አንተ ምንድነው ከአንተ ጋር ሰው ሲሆን ሁለት ኦፕሽን አይደለ? መጎዳትም አለ ወይም ደግሞ ሃፒ ኢንዲንግ አለ። ስለዚህ ሁሌ ሃፒ ኢንዲንግ ላይሆን ይችላል እና ያንን ስለፈራሁኝ ትንሽ እንትን ልበልና ያስቃል እኮ ማሰየ ከሮ ትንሽ ታይም ስፔንድ እናድርግና አብረን
እንደዚህ ቦይፍሬንድ ገርልፍሬንድ ብለን እንሞክረው ምናምን አልኳት። እሷ ኦፍ ሆነች። ምን ማለት ነው እንሞክረው ማለት? እንሞክረው የሚባል ነገር የለም። ከገባህ ገባህ ነው። ገብተዋል አይደለ? ዋንዳቻም አለው ማለት ነው። አዎ አለበለዚያ ይቀር ማለት ነው። አይ ልክ ነኝ። እኔ አሁን በሰዓቱ ያንን አልጠበቀውም። በእርግጥ በሱ ቦታ አሁን ሳስበው ትክክለኛ ማይንድ ያለው ወንድ፣ ትክክለኛ ለሰው ስሜት የሚጨነቅ ወንድ ሊመልስ የሚገባው መልስ ነው። ያኔ ግን አንተ የሆነ ነገር ጠይቀህ ሳይደረግልህ ሲቀር አይነት ነገር ወይንም የሆነ ቆይ ገዛልሻለሁ አልገዛልሽም ካለኝ የሆነ ነገር ግዛልኝ ብላ ቆይ ገዛልሻለሁ ምስቲ ካለኝ አይነት ነገር ነው ፊሊንጉ። ያው እንሞክረው ከሆነ ይቀጥላል ካልሆነም ምናምን እንዳንጎዳዳ አይነት ነገር ነው የጻፈልኝ። ከዛ እኔ በጣም ተናደድኩ። እንደዛ የሚባል እንሞክር የሚባል ነገር የለም ህይወት ላይ። በቃ እናሳካዋለን ብለን ከጀመርነው እንጀምረው፣ ካልሆነ ይቅር አልኩኝ። ከዛ ተቀፋፋና ከዛ በቃ ተናደድኩኝ። ከዛ በኋላ መለሰልኝ መሰለኝ። አይ እንዲህ እኮ ስለሆነ ብሎ ሊያስረዳኝም ሲል መመለስ አልፈለኩም። ተጠፋፋን በቃ ለረጅም ጊዜ። እኔም ገዳም ሄድኩ፣ ሰሚነሽ ገዳም ሄጄ እዛ 15 ቀን ተቀመጥኩ ገዳም። ከዛ በኋላ እንደውም ገዳም ሆኜ ደወለልኝ ጸሎት ሳደርግ እዛ በቃ ብዙ ሰው አለ ሰርክልክ ላይ። አሁን ወይ ከሱም አልኩ ወይ ዝም ብዬ እንደዚህ ሆንኩ። የሆነ ህይወት ለመስራት ትፈልጋለህ። ከዛ ሴት ልጅ ስትሆን ያንተ የሆነ ብዙ ሰው ሰርክል ላይ አለ፣ ግን አንተ ልብክ ሚሻው ወደ አንዱ ነው። ለመምረጥ ስለምትቸገር ያኔ በቃ ወይኔ በቃ አንዱን እንደው የቱ ይሆን መድኃኒዓለም የኔ ብዬ የተጨነኩበት ቀን ነበር። ገዳም ሆኜ ጠዋት ላይ ምናምን 4 ሰዓት ላይ 5 ሰዓት ላይ ደወለ። አጋጣሚ ወደታች እየወረድኩ በእኔ ትንሱ ደወለ ምናምን ብዬ ደነገጥኩ። ከዛ አወራሁ። ጠፋሽ አለኝ። በጣም ጠፋሽ፣ በሰላም ነው አለኝ። አለው ገዳም እኮ ነኝ ምናምን። በቃ ስትመጪ አዲስ አበባ መጥቼ እንገናኝ አለኝ። አያውቃትም አዲስ አበባ። ከዛ በቃ ስመጣ እደውልልሃለሁ አለኝ። የአዳማ ኮረቤል። ከዛ በቃ ከዛ በኋላ መድረውን ጀመርን። አልተባል በኋላ አዎ በጣም ጨመረ። ከዛ ቴሌግራም ደግሞ ያኔ በቃ ቴሌግራም ነበረ። ቀኑን ሙሉ ነው ቴሌግራም የሚያወራው። ቤት ነበርኩኝ። ማዘር በቃ ይሄን ነገር ትላለች። በቃ ቀኑን ሙሉ ስልክ ነው፣ ነን ስቶፕ ነው የምናወራው። ቴሌግራም እናት ምስጋና አለ ሰው በደንብ አግባባችሁ። በደንብ ነበር። አዎ በቃ ኤቭሪ ነገር ይኸው ሰራው፣ ወጥ እየሰራው፣ ውሃ እየቀዳው እንዲህ የሆንኩ ምናምን በደንብ እንትን እንል ነበር። ከዛ ኮሮናው ትንሽ ጋብ ብሎ ተማሪዎች ሊመረቁ ሲሉ ጓደኞቻችን የመቅረስ ቲም የሆኑት ጓደኞቻችን ይመረቁ ስለነበረ እነሱን ለማስመረቅ ሁለታችንም ሄድን። እሱን ከአዳማ እኔ ያኔ ሻኪሶ ነበረ ከአዲስ አበባ ተመልሼ ከዛ ሄድን። ያኔ ነው ለመጀመሪያ ጊዜ የተገናኘ ነው። ከዛ በኋላ ከኮሮና በኋላ ከዛ አወራን ቁጭ ብለን ተገባበስን። ራት የዛኔ በቃ እሱም እርግጠኛ ሆነ ማለት ነው። አዎ በቃ በደንብ ዲቴይል አወራን፣ በደንብ አወራን። የዛኔ ብራብ በላን ከጓደኞቻችን ጋር እኔና እሱም አወራን። ከዛ ጠዋት ላይ እነሱን አስመርቀን እኔ መመለስ ነበረብኝ። እሱ አጋጣሚ ሆኖ እዛው ይቀራል ልጆች ምናምን ስለሚያስጠና ስራውን ለመቀጠል ሲቀር ነበር። እኔ ወደ ቤት ተመለስኩ። ከዛ በጣም ሳይቆይ ተጠራን ዩኒቨርሲቲ እንድንቀጥል። ከዛ በቃ በደንብ እያወራን ስለነበረ ከዛ አብረን ቀጠልን። የፍራሿና ባልዲዋ ነገር ፍራሿ ይዝደነሽ ነበረች ረጅም ጊዜ። አሁን አለች ብናት ተቆራርጣ የሆነ ነገር አለች። ቆራርጠን እንደ እንትን ይሄ የሶፋውን እንደዛ መቀመጫ እንዲምታደርገው ወይ እንደዚህ ሁለት ቦታ ቆርጠን ሁለት ቦታ አድርገን አሁንም ሰፍተን አለች። ሰፍተንላት ልብስ ላይ አለ። እውነት የትም ቤት ስንት ይዘናት ነው የምንመጣው። ዋው! ግን እንዴት ነው እሱን እንዴት ልጀምር ይቻልሽ ከሱ ጋር? እሱ እንዴት መሰለ አሁን በጣም ፍቅሩ አለ፣ በጣም ተግባብተናል። በቃ በጣም ኬር ያደርገኛልና አሁን ግራጁዌት ካረክ በኋላ አብረህ ካልስትላመድ ነው ይሄ ሰው ይሆነኛልም እቺ ሴት ትሆነኛለች የሚለው ነገር እንገናኛለን። አብረን በጣም ታይም እናሳልፋለን። ግን አንድ ላይ ስንኖር ያለው ቫይብ አይመጣምና ምግብ ማቴሪያል ገዝቶልኝ አበስላለሁ፣ ይጂ አብረን እንበላለን። ይሄ የቤተሰብ ነገር ለመፍጠር በጣም እየጣርን ነበርና አስቤዛ ሁሉ እናደርግ ድርስቲ ሆነ በቦርሳ ፒሲ ባጋ ፒሲ ባጋ ትልቁ ቦርሳ አለ የሻንጣ ሲያዝበት ገበያ እንወጣና
ገዛዝተን በሱ በዛ 3 ሊትር ዘይት ምናምን ገዝተን ታዲያ ሚኔ የተጀመረው ታዲያ ዩኒቨርሲቲ ነው። እኔ ሎካል ስቲል አለች አሁን ትሪ ምናምን አለ ቢላዋ ሁላ አለች ኪችን ያኔ ገዛናት እና ከዛ በቃ ያንን ማቴሪያል ስለያዝን አሁን በሆነ ታይም ቢያዝ ዶክተር ቢዝክ ትቀጣለህ እቃህም ይወረሳል ነው። እኛ ደግሞ ያኔ ቀላል ኢንቨስትመንት አይደለም በተማሪ አቅም እንዴ አንተ ትቃለን ትሪ ነበረን ማንቆርቆሪያ ስቶቭ አለን ኢቭን እንትን ስትከትፊ እንዳያደክምሽ ብሎ ይሄ የገላግሌ እንዲህ የሽንኩርት እሱን ላገዝቶልኛል። በጣም ሀብታም ነን እኮ ጆከሬን ስከፍት የሌለ ቢላ ጭልፋ ምናምን ሳህን ብረድስት ኦሬዲ ላጤ ናቸዋል ማለት ነው። እና በቃ ከዛ ለምን ቤት ግን አንከራይም ስለው ደነገጠ እሱ ማለት አለኝ ተከራይተን ለምን ተማሪ ሆነን ከዛ እየመጣን ክላስ እየገባን አንማርም ዶርም ማደር ሲኖርብን ዶርም እናድራለን አሳይመንት ምናምን ማጥናት ሲኖርብን ከዛ ስለው ይሄ በቃ የሆነ ብትዘናጊ ሳለኝ አሁን ቤት ሆነን እንትን ስንል ከትምህርትሽ ካላማሽ ብትዘናጊ ለምን የመጣንበትን አላማ እናውቃለን ለምን ሰርቫይቭ እንደምናደርግ እናውቃለን ከዛ ብሩን እስኬት እናመጣለን ኮስት ሼሪንግ ያኔ 450 ብር ነበር አንድ ወር ኮስት ሼሪንግ አጋጣሚ ሆኖ የ2 ወር አልሰጡንም ተደራርቦ በጀት ጥረት ተብሎ የኔ 900 የሱ 900 1800 ብር ሀብት ካፒታል ተጀመረ በ1900 የተጀመረ ትዳር በ1900 ነው የተጀመረው። ከዛ ያንን ብር ወሰድንና ፍራሽ ዩዝድ 1200 ብር ገዛን። ፍራሹን ነው መደግ ውድ ነበረ ፍራሹ 1200 ብር ነው የገዛነው። ከዛ ሌሎች ማቴሪያሎች እንዲህ ለማበሳሰል ድስት ምናምን ገዝተናል አለ መንገዛው ባሊ ነው። ባሊው ለምን ስቶቭም አለን እዛ ባሊው እንደ ስቶቭን ማስቀመጫ እንደ ውሃ መቅጃ እንዲያገለግለን ነው። ከዛ የቤት ኪራይ ስንት ነበር የመጀመሪያው የተከራየን? 1300 ብር። ከዛ ቤት ከሚላክልህ ላይ ቀረው ብቻ ሞላክተን ብቻ እንዱር ከፈልን ኪራይ ተከፈለ። እሺ ታመን ግን ምን አለ መሰለ እንትን አሁን ዩኒቨርሲቲ ሆነን የጠቀመን ዝም ብለን ቁጭ አንልም ነበር። እኔም ልጆች አስጠና ነበር። ልጆች አስጠና ነበር ውጪ ላይ ስለዚህ በወር መንዝሊ ኢንካም አለስ አክቹሊ ጥሩ ነበር። በወር የተወሰነ ሜክ አደርጋለሁኝ። ስለዚህ ያቺን ተማምነን ነው። ግን እንደዚህ ቁጭ ያለ ገንዘብ ምንም አልነበረንም። ሁለታችንም ያለችንን ከፋፍለን ወር ነው የምንጠብቀው ማለት ነው። ስለዚህ ከፋፍለን ባለችን እቃ ገባን። እግዚአብሔር ይመስገን። እንግዲህ እንዴ ኦሬዲ ከዛን ጊዜ ጀምሮ እስካሁን አንድሬ ነው። ዩኒቨርሲቲ እኔ የዩኒቨርሲቲ 3ኛ ዓመት ተማሪ እሱ 4ኛ ዓመት ተማሪ ሆኖ ማለት ነው 3 4 5 ግራጁዌት አረኩ። ከተመረቅን አሁን እኔ 4 ዓመት ሆነ እኔ 3 ዓመት 8 ዓመት ኦልሞስት በ1900 የተጀመረው ትዳር 8 ዓመት አስቆጥሯል። እግዚአብሔር ይመስገን። በቃ ከዛ በኋላ ተለያየን። ብዙ ሀሰሎች አሉ ግን በቃ እንትን ይያለን ቻሌንጅ እያደረግን እግዚአብሔር ጋር እዚህ ደረስን። ዛሬ በጣም እየተገረምኩ ነው። ዝም ብዬ ያስገርማለኝ አዲስ ነገር በእርግጥ እኮ ሰው እንትን ሲል አይጠፋም። አለ ትንሽ ጨምራ ትንሽ ብላ እኔ በቃ በእውነት ከዚህ በላይ በላም በእውነት ኧረ በፍጹም በቃ እንደዛ ከሆነ ላይ እንሂድና ቡናውን ደግሞ እየጠጣን የቀረው ወሬያችን ነው አይሻልም? እንደዛ ከሆነ አሪፍ ነው። ደስ ይላል። እሺ ያው እንግዲህ በጣም ደስ የሚል ማለት እንደዚህ አይነት ድባባ ነው የሚከላይ። እኔ እንደውም ሰገነት ላይ ያለው ይመስለኝ ደስ ይላል። አንዳንዴ ለወጥ ለማድረግ ባይቡ እዚህ ጋር ደግሞ ቡና እንተነን ዋው እና በጣም ደስ የሚል ቆይታ ቤተሰቦች ነው የተዝናኑ እንደሆነ አልጠራጠርም። ያው አሁን ደግሞ ቡናችንን እየጠጣ ብዙ የምናወራቸው ነገሮች አሉ። ያው ቡና ሲጠጣ ብዙ ነገር አለ፣ ብዙ ጨዋታ ይመጣል፣ አብሮ የሚመጣ ብዙ ነገር አለ እና እስቲ የቤቲሻና የትንሱ በላይፋችሁ ውስጥ አስቸጋሪው በተለይ በዚህ በትዳር ውስጥ በህይወታችሁ የከበዳችሁ ጊዜ አለ? እንደውም ረጅሙ ጊዜ እኮ በጣም ተፈትነናል በትዳራችን። አሁን እንደውም የዘራነውን እያጨድን ነው እንጂ ገና ብዙ ስትራግል አሳልፈናል። እንዳልነ
ሲጀምር ጀምሮ በዜሮ በጀት የተጀመረ ትዳር ስለሆነ ፋይናንሻሊ ብዙ ስትረግል አድርገናል። ሌሎችም ደግሞ ሰውነህና ፈተና ያጣ ብዙ ተፈትነናል። በተማሪ አቅም ትዳር ለማቆም ይሞከር በድፍረት ማለት ነው። በ1800 ብር በጀት እንደተባለው በድፍረት ገባል። እኔም ግራጁዌት አድርጌ ወጣው። እሷ ደግሞ እኔ ባደረኩኝ በአመቱ ነው ግራጁዌት አድርጌ ያወጣችው። እኔ ወደ ቅጥር ስራ ነው የገባሁት። መምህርነት ሰርቻለሁ። ኬሚስትሪ እና እንግሊዝኛ አስተምር ነበረ ኤሌመንተሪ ላይ እና ሃይ ስኩልም አስተምሬያለሁ። ያው ታውቃለህ የመምህር ደሞዝ እንደዚህ ቤት ለማቆም የሚበቃ አይደለም። እንደገና ደግሞ እሷም ተማሪ ነበረች። እሷ ደግሞ ግራጁዌት አድርጋ ደግሞ ህይወትን ማሸነፍ ራስን መፈለግ የሚባል ብዙ ነገር አለ። ያው በአቅማችን ብዙ እንሯሯጣለን። ብዙ ቁጭ ምንል ሰዎች አይደለንም። ሳይድ ነገሮችን እንሰራለን። የሆኑ ትናንሽ ነገሮችን ልብስ መሸጥ እንደዚህ አሁን ጅንሶች ምናምን ትዝ ይልሻል ለመሸጥ እንሞክር ነበር። ሳይድ ስራዎችን በጣም እንሞክር ነበር። እሷም በጣም ጎበዝ ነች። መቀመጥ የምትወድ ቡናም አፍልተናል። ቡናም ማፍላት ሰርተናል። በኮስትር ሼሪንግ ገንዘብ ቡናም አፍልተናል። ወጣትም ስለነበረ ለማደግና ትዳራችንን አንድ ጀምረናል ላለማቆም ብዙ መስዋዕትነት ከፍለናል። እግዚአብሔር ይመስገን ያው ዛሬ እዚህ ደርሰናል። አሁን ላይ ምንድነው ቻሌንጅ ብትል ሰው አይምሮ ላይ ኤክስፔክት የሚያደርገው ህይወት አለ። በቃ ቱማች ነው የሚያስብክ። የሚቸግርህ አይመስለውም፣ የሚከፋ አይመስለውም፣ የቤተሰብ ኃላፊነት ያለብክ አይመስለውም። እና ሁሉም ኤቭሪባዲ አንተ ዙሪያ ያለ ሰው ካንተ የሚጠብቅ ነው። ሶሻል ሚዲያ ላይ ማያቅህም ሰው አልኩክ። አሁን ሶሻል ሚዲያ ኢንቦክስ ብትከፍት ሁሉም ሰው ኢቭን አይፎን ግዛልኝ የሚልክ ሰው አለ። የምሬን ነው ምልክ። እኔ አሁን ባለቤቴ ያንን ስልክ ሳምሰንግ M32 ነው ስልካችን። ከረጅም ስትራግል በኋላ የገዛ ነው። በጣም ማለት 20 ምናምን ሺህ ብር አውጥተን ለመስራት ጀምር ስልክ አልነበረን። በሰው ስልክ ነው የጀመርነው። ከዛ በኋላ የነበረችንም እኛ ትንሽ ስልክ አዲስ አበባ መተን ባቡር ውስጥ ተሰረቀ። ከዛ በኋላ 1 አመት ለሚሆን ለ9 ወር አቆምን ቲክቶክ። ከዛ በኋላ አልኩክ ሳሙና ሽጠን የሳሙና ስራ ሰርተን ነው ይሄ በየሱቅ ሳሙና ትገዛላችሁ ያለን አዲስ ፕሮዳክት ወስደን በጣም ሩቅ ሰፈር ሄደን ሽጠን ማዘሬኔ እናት አብራን ዞራ ሽጠን ተሸክመን በጉልበት አድርገን ነው ይሄን ስልክ የገዛ ነውና ሳምሰንጉን ማለት እስቲል ከዛ በኋላ ወደ ቲክቶክ ስንመጣ አሪፍ ሲሆን በሳምሰንጉ ሰርተን ደግሞ ምን ብለን ሰው ኳሊቲ ጠይቃል። ዩቲዩብ ስንጀምርም በሷን እንጀምርነውና ኳሊቲ ባይ ዘ ዌይ ኳሊቲ በጣም ማተር ያደርጋል። ቪዲዮ ክም ቫይራል እንዲወጣ እንዳይወጣም ይረዳሃልና ሰው አንደርስታንድ ያደርግህም ገባክ። ያኔ ራሱ ሰው ይጠይቃል። እኔ ያኔ አሁን ትልቁ ቻሌንጅ ብትለይ ሰው ኤክስፔክት የሚያደርገኝና የኔ ኑሮ አንድ አይደለም። ስትቀርበኝ ነው የምትረዳኝና ሰው ብዙ ሰው ቀርቦ ሸሽቶኛል። ለምን ሲያይን ታዋቂ ነኝ፣ ቲክቶክ ላይ ያቀኛል፣ በጣም ሀብታም፣ ምሰራውም ካራክተር በጣም ቀበጥ ነች። በቃ ኢን ሚሊየንሶችን ዝም ብላ ምንድነች ሚሊየን ምትል ካራክተር ነች። ኑሮዬ ግን እንደዛ አልነበረምና እንደዛ ኤክስፔክት አድርገው የቀረቡኝ ሰዎች በሙሉ ሸሽተውኛል እውነት ለመናገር። እና ስንጋባ ራሱ እንትና ሰርግ አልደገስንም፣ ወደፊት ነው የምንደግሰው። በዚህ አጋጣሚ እስካሁን በሰርግ አልተጋባንም፣ ሽማግሌም አልተላከም። ና በእናት ና ራሳችን እርስ በራሱ ነው እሱ ከእግዚአብሔር ጋር ልጆቻችን አድገው ወግ ስለሆነ እንደ ሴትም እንደ ወንድም ኤክስፔክት ያደርገዋል። ሽማግሌ ልኮኒም ከልጆቼ ጋር ተደብቄ ምናምን አይቀርም። ግን የሰርግ ፎቶሹት ልናረግ ኮላብ የሚያረገን ድርጅት ፈለግን። ማማን እርጉዝ ነበርኩና እርግዝናው ከማስተዋወቁ በፊት እኔና እሱ ማለት እንዳገባው ለሰው አናውንስ ማድረግ አለብኝ እና ብዙ ሰው አያውቅም ነበረ እዛ ኪፒ ምናምን የሚያቀን ሰው ከሚያቀን ሰው ውጪና በዚህ አጋጣሚ ጓደኞቼ ወንድሞቼ ገመናዎቼ ናቸው። ብሩክ ኒውስ፣ ቢኒዬ 21 በቲክቶክ ስማቸው፣ ሃኒታና ጄሪ፣ ሜሪ ተጓዥዋ ማለት ቃል የለኝም እኔ ስለነሱ እውነት መብርሃን አሁንም እንደው ባላሰባችሁት ነገር ትካስ ምንም ማለት እንደዚህ በጣም ቫይራል ሳንሆን ነው የምንተዋወቀው። ነብሩኬም አሁን እንደዚህ ታውቃለህ ሪል ጓደኝነት ነበርና ለምን አልኩትንስ በቃ ለምን ለነብሩኬ ያላማክራቸውም እነሱ ማስታወቂያ ይስሩለትና ጓደኞቼ ጋር ማብረን እንመጣለን ብለን እኛ ይስጠን ፓኬጁን ተባባልን። እዛ
ብሩኬ እንደዚህ ምናምን እንዴ ምን ችግር አለ በቃ ይረዳሉ ታውቃለህ አንደርስታንድ አድርገውኛል ከዛ እነ ብሩኬ ችግር የለውም አሉኝ በቃ በጣም ተደሰትኩ ባል ጋር ተሰልፈን ነበር አስተሳለሁ ደወልኩለትና ፖል ፎቶ ከዛ ደወልኩለትና ጓደኞቼም አሉ አልኩት ደስ አለው ለምን አንድ ፓኬጅ ሰጥቶኝ እኔን ብቻ አልነበረ የሚያሰራው ገባ ልጁም በጣም ቅን ነው በዚህ አጋጣሚ እግዚአብሔር ያክብረው ግን እነ ብሩኬ አሉ ያኔ እንደውም ብሩኬ በደንብ እየመጣ ያለበት ሰዓት ነበረ ቫይራል በደንብ እየሆነ ባለበት ሰዓት ነበረ ቢኒ ያለ ሜሪ ተጓዥ አለች ሃኒታና ጄሪ አሉ በቃ እኔ ቅን ስለነበሩ ከዛ እሺ ብለውኛል ስለው በቃ መቼ እናድርግ መተሽ ሌክዠሪ ፓኬጁን ወሰጃ ያለኝ ከዛ እግዚአብሔር ያሳካልን ከዛ አስበዋል ሄደን በቃኛ አናውንስ ማድረግ ነው የፈለግነው ገባ እዛ ጋር ሜካፕህንም በፕሮሞሽን ተሰርተክ ጸጉርህንም በፕሮሞሽን ተሰርተክ ለሰው አምረክ ነው የምትታየው ዋው ነው የሚለው ሰው ደግሞ ከዛ እሻለን እነ ብሩኬም እሻሉ ቀን እንቁረጥ ተባባልን እነ ብሩኬም ፍሪ በሚሆኑ ሰዓት ሄድን ቬሎ ለካን የመጀመሪያ ማስታወቂያ ያቀረጥንለት ሜካፕ በፕሮሞሽን ስሪን ስላት ይዊ ሜካፕ እጅግ በጣም አድርጌ ያመሰግናለሁ ወዳጄ ነች ሰራችኝ ቆንጆ አድርጋ ጸጉሬን ተሰራው ምንም ያወጣነው ነገር የለም አልኩክ እኛ ምን አረግን 100 ብር ከመገናኛ ሄደን ቀለበታችንን ገዝት 100 ብር ሄደን በ100 ብር ቀለበት አዎ ከ22 ነው አይደል መገናኛ ሲል ወርቅ እኮ አይደል ወርቅ ቅቡን ነው ወርቅ ቅባ እሺ ለምን ያስፈልጋል የምትመስለውን የሴቷንም የወንዳንም በ100 ብር ገዝት ታርግና 22 አሰርንና ሰው ገባ ከጊዜ በኋላ ነው የሚለቀው ያኔ ማንንም ሰው ወርቅ ነው የመሰለው በምንም ታምር አርቴ አድርገው እኔና እሱ ይጋባሉ ብሎ ኤክስፔክት አያረግማ ኑሯችንን እናቀው እኛ ነን ገባ የሰው ልጅ ለብሶ ሲወጣ መጣም ዋው ስታምር ትላለክ ገመናዋን የምታቀው እሷ ነች እና ላይክ እንደዛ ነበር እነ ብሩኬ መጡ ተደረገ ሰርጉ በጣም ያምር ፎቶሹት ነበር በጣም ከዛ እግዚአብሔር አሳካልን በቃ በሰላም አለቀ እነሱም ደስ ብሏቸው ያን ያስታውሳሉ ብዙን የተንገላቱት መቅዲ ፍሬውን ካወካት ብዙ ቲክቶከር ያቃታል ዩቲዩብም ያቃታልና አሪፍ ሆነ ፕሮሞሽን እየመጣ ቆንጆ ሆነ ቦሌ ብላብላን ሰርተን ማለት ነው በጣም አሪፍ እየተንቀሳቀሰ ሲመጣ አይፎን ለምን አልገዛም ሚል ሐሳብ መጣልንና አይፎን ለመግዛት ብር ያስፈልጋል ታውቃለህ አይፎን ማለት ሱቅ ማለት ነው በሌላ ቋንቋ እና ለመግዛት በቃ አማከርኩ እሷንና ሂዊ ነበሩ አማከርኳትና ታዲያ ምን ችግር አለ አለች አሁን መቅዲንም አልኩ በቲክቶክ ነው ማጋስ ምን ችግር አለ እኔ ጋር የሰው ብር አለ ሰጥሽና ገዝተሽ ማስታወቂያ ሲመጣልሽ ሰርተሽ ትሰጪኛለሽ አለች ዋው ማርያምን ነው ምላ በጣም በትንሽ ጊዜ ነው ምናቃት አይደለ ያን ያህል እኔ ደነገጥኩ ማለት መቀበሉንም ፈራው ባልመልስስ ቢያቀተኝስ ምንም ችግር የለም ሳትቀስ ብለሽ ቀስ ይያልሽ እንዳይበዛብሽ ብላይ ወዲያው ከዛ በበነጋታው ስልኩ ተገኘና 80,000 ብር አስፈልገኝ ምለው ለመሙላት ማለት ነው መቅዲ 80,000 ብር ነው ጎደለ አልኳት አካውንትሽን አላክሽልኝም ቆይ ባለፈው እንደው ምግብ ስንበላ የተላላክ ነው አለ አካውንትሽ ብላ 80,000 ብር እመቤቴ ነው አላመነታችም ሁላ እና በጣም ቁም ነገረኛ ቤተሰብ ያገኘውበት በጣም አሳቢ በጣም ሰፖርት የሚያረግ በጣም እና እንደዛ አድርገን ነው ስልክ ይገዛ ነው አየህ አይፎንኛ ደልቶን አይደለም ይገዛ ነው ስራውን ለማሳደግ ነውና ሰው ኤክስፔክት የሚያረግ የዛን ሰዓት አልኩክ 50,000 ብር አበድሪኝ ስራ ከስሬ ነው 100,000 ብር ስጪኝ የሆነ ስራ ለስራ ብለው ይጽፉልኛል እና ለኛም በጣም ትልቅ ስትራግል ውስጥ ነው አሁንም እንደዛ ነው ሰው ኤክስፔክት ውጪ ላይ ሲያይክ በቃ የታል መኪናክ ምን መኪና ነው የምትነጂው ቤት ገዛሽ ይለካልና ላይፍ እንደዛ ኢዚ አይደለችም ምን ወጣቶች ስለሆነ እኛ በጣም ስትራግል እያረግን ነው ከእግዚአብሔር ጋር አሁንም አሉ ትልልቅ ስትራግሎች ግን ከትላንት እግዚአብሔር ይመስገን ምናመሰግንበት ህይወት ሰጥቶናል ልጆቻችን አሉ ቤተሰብ ሲኖርክና ሲንግል ስትሆን አንድ አይደለም ቤተሰብ ሲኖርክ ብዙ ወጪ አለብክ አንተም ያው ወደፊት በደንብ ታየዋለህና ልጆች ሲኖሩ ቤተሰብ ሲኖር እኔ በጣም ትልቅ ፕራውድ ማረጋው እግዚአብሔር እድል ሰጥቶን እግዚአብሔር ገንዘብ ሰጥቶን
የሆነ ችግር የሆነ ነገር የሚሰጥክ እግዚአብሔር ስትችል ነው ይላል። ትከሻህን አይቶ ነው እግዚአብሔር ሁሉን ነገር የሚሰጥክና አባቴ ያመው ነበረ በፊትም እና ልክ በቃ ጥሩ ነገር ላይ ስንሆን በጣም ታመመና ያለ ገንዘብ ማይዳን በሽታ ነበር በሰዓቱ። ገንዘብ ባይኖረን አባቴ የሚሞትበት በሽታ ነውና እኔ ቀረጻ ገብቼ ኢቢኤስ ለሊት ላይ በጣም ደከመ ተብዬ ተደወለልኝ። አይተርፍም ምናምን ስለተባብልን በቃ ተስፋ ቆርጠን ነበር በጣም ብዙ ሞክረን ስለነበረ። ከዛ እስኪነጋ በቃ ታምር የሚፈጠር መሰለኝና ነክቶ ሄደን አከም ቤት ከዛ ሄደን ዶክተሯን ስናወራት ገንዘብ ካለ ይተርፋሉ፣ ገንዘብ ካሌላችሁም ግን ራሳችሁን አትቀሱ። ገባ ማለት ገንዘብ ካለ ሚንስ መድኃኒቱ በጣም ውድ ነው የሚገዛው መድኃኒት በህይወት እንዲቆይ እና ያንን መድኃኒት አቅሙ ኖሮ ካለ ትገዛለህ፣ ከሌለህ ደግሞ ያው በበነጋታው ያርፋል እሱ ኦልሞስት በቃ የለም ማለት ትችል ነበር። እና በጣም ነው ያለቀስኩት። ማለት ለካ እግዚአብሔር ትከሻ ያዘጋጃል የሆነ ነገር ሲሰጥክ የምትሸከምበትን አቅምክን አይቶ ልክ በአቅምክ ልክ ነው ችግር የሚሰጥክና ወይ እችላለሁ አልኳት። እችላለሁ ምንም እገዛለሁ ብቻ እሱ በህይወት ይትረፍልኝ አልኳት። ከዛ መድኃኒቱም ተገዛ ማስታመም ነው በቃ ተረፈልን አባቴና አንዳንዴ እግዚአብሔር ይመስገን ማለት ከዚህ በላይ ምንም የለም። ሰርተክ ቤተሰብህ ተደስቶ ለቤተሰብ ደርሰ ከመመረቅ በላይ እኔ በቲክቶክ ሰርቼ የእናቴን ቤት አሰርቼላታለሁ። ለእናቴ በቃ ምመኛውን አይነት ቤት አሰርቼላት ከድርጅቶች ጋር ኮላብ አድርገን ፈርኒቸር ሁሉን ነገር አሟልቼላት ቆንጆዬ የምትመኘውን አይነት ቤት ሰጥቻታለሁ። ይሄ ሁሉ እግዚአብሔር በሰጠን ነገር ነው። በሰጠክ አይደለም ይክስክ። 5 አመት ኢንጂነሪንግ ተምረናል። እኔም እሱ ትልቁ በኢንጂነሪንግ ተቀጥሮ በሱፐርቪዥን የተከፈለው ደሞዝ 8000 ብር ነው። እኛንም ማስተዳደር አልቻለም ነበር ያ ደሞዝ። ለኛም አልሆነንም። ለልጅ ትምህርት ቤት ከፍለን የቤት ኪራይ ከፍለን በልተን ጠጥተን ትራንስፖርት ሄዱ አልሆነንም። ገባህ? እግዚአብሔር ግን የራሱ መንገድ የራሱ ዓላማ አለውና ይሄ ሰው አሁንም በቃ መልእክት ትልቁ ቻሌንጅ ሰው የሚያዩት አሁን እዚህ ጋር ይሄን ቤት ስታየው ያምራል። ቤቱ የኔ አይደለም፣ እግዚአብሔር ራሴን ይሰጠኛል። የባለቤቱ ነው ቤቱ። በወር ኪራይ ካልከፈልኩ ወጣለሁ አይደለ? እውነታው ይሄ ነው። አሁን ስታየው በስማም ቤትሽ ሲያምር በቃ ቤት ፎቅ ቤት ገባሽ ምናምን ይልሃል ሰው። ግን ይሄ ቤት የሰውየው ነው፣ እግዚአብሔር የሰጠው ጸጋው ነው ለሱ። እስካለሁበት የመኖር ግዴታዬ ተስማምተን ስለገባው ኪራይ ከፍለዋለሁ። አንድ ወር ባጎድልበት ወጣለሁ ከዚህ ቤት። ገባ? ስለዚህ ላይፍ በጣም ቻሌንጅ አላት እና ከባድ ናት። እንደሚያስቡት አይደለም። በቻሌንጅ ነው የምንኖረው። ስትራግል ላይ ቆም ሶሻል ሚዲያ ላይ ሲያየ በቃ እንደዛ ነው እና ያው ከባድ ነው ህይወት እንዴ። ይገርመኛል ላይ ሰው ቀልል ስለሚያረጋው ነው። ከባድ ነው። እግዚአብሔር ራሳችንን ይስጠን። ለምን መሰለ ያለቀስኩት? ሐዋሳ 2500 ብር ከፍለን የምንኖርበት ቤት ነበረ። በጣም ውዱ ቤታችን ሐዋሳ ላይ ስንኖርና እሱ አስተማሪ ነበርኩ አላለህም? ከዛ አስተማሪ ሆኖ ደሞዝ ያቆዩበታል እና ያው ያስተማሪ ደሞዝ ጥቅሙ ምናምን ክረምት ላይ የለም። ፒውር ደሞዝ ነች ምገባውና አስተውሳለሁ። ሴቲቷ ስታየኝ አሁንም ታስተውሰኛል። እኔ በጣም ሼም ያለብኝ ሰው ነኝ። ይሉንታ በጣም ያጠቃኝ። ነፍሴ በጣም ነው የምትጨነቀው። የቤት ኪራይ ሲደርስ በቃ ነፍሴ በቃ እና አልሞላለንም፣ ተከፍሎት አልሞላለንም። በቃ በጣም ተጨነቅን። በጣም ለብሳችን በቃ ሴቲቷ ስንወጣ ፊቷ ደስ አይልም። ኤክስፔክት ታረጋለች። ለምን ደስ አይልም? ያው ከሷም አንግል የራሷ ቀዳዳ ይኖርባታል። እኔ ወጥቼ መቤቴን ነው ምልክ ወጥቼ ሽንት ቤት አልሄድም ነበር። እቤት ውስጥ ነበር ሽንቴን በማስታጠቢያ ምሸነው እስክን ሰጣት ድረስ ወላዲቷን ነው ምልክ። በጣም ነፍሴ ተጨነቀች። በቃ እሱንም አስጨነቅኩት። ከዛ በቃ ቆይ የጥናት ብር ቀድማ የሆነች አወራችኝ ሴት አለች። 4 ቀን 5 ቀን አቆይተንባት አይደለ ተቀብዬ ልምጣ ብሎኝ ሄዱ። እስኪያመጣ
በቃ ውጪውን ሁላ አላየሁም። ወጥቼ ከቤት አልወጣም ቆልፌ በቃ ነፍሴ ጭንቅ በቃ መብራት ከበረ የሆነ ነገር ካለ አሁን መታወጡ ብትልን የት እንሄዳለን ምናምን እና ከዛ መጣና ሰጠዋት። ለሌላ ጊዜ ግን አለችኝ ከዛ እንዳታቆዩ ደግሞ ያቅማችሁንም እኮ መከራየት ትችላላችሁ ግዴታ አይደለም እንደዚህ አይነት ቤት ውስጥ መኖር ነው ያለችኝ ያኔ በቃ የሚከብዳችሁ ከሆነ የሚቀንስ ቤት ፈልጉ አይነት ነገር አለችኝና አሁን ያልኩክ ለዛ ነው ይሄ ቤት እስከ ስለቻለን ነው እዚህ ገባ ነው ከትላንት ቤታችን ወጣንና ይሄ ቤት እሱ ነው ገባ እሱም መንዝሊ የሚያስተዳድርበት የሆነ እንትን የሚልበት ይኖረዋል ግን አንድ ሳምንት ባትከፍለው ሳትከፍል አንድ ሳምንት ብትቆይ 2 ሳምንት ብትቆይ ይሄ ሰውዬ ሌላ ቻንስ ስላለው አያስቀምጥህም እግዚአብሔር ብቻ ነው በመድር ላይ ብታረግም ባታረግም ኃጢያት ብትሰራም ክፉም ብትሆንም ደግ ብትሆንም ቤተክርስቲያን ብትሄድ የሚያባርርህ አለ ሰው ገድለ ቤተክርስቲያን ብትሄድ ሂዱጣ ወይ በስማማን ኃጢያተኛና ብሎ ማይጠየፍ ክርስቶስ ብቻ ነውና ያንን ስለማስታውስ በቃ አለዋለው ለሱ አይከብደንም ተባብለን ነው ምንገባው ይከብዳል አይደለ እግዚአብሔር ያውቃል በቃ እንሰራለን ወጣቶች ነን አያቀተንም ነውና ለዛ ነው ሶሻል ሚዲያ ላይ እንደሚታየው የሁሉም ሰው ህይወት አይደለም ከጀርባው በጣም ብዙ ስትራግሎች አሉ ከጫንቃህ በላይ የምትሸከማቸው ብዙ ኃላፊነቶች አሉ እና ይሄ ለማስተላለፍ ነው ወደ ቡና እውነት ነው ሰው ለምሳሌ እንዳለችው ነው ኢንቦክስ ላይ ከፍተህ ብታይ መቼም አንተም ሶሻል ሚዲያ እኔ ስለማውቀው ታውቀዋለህ ብዬ አስባለሁና ሰው የሚያስበው ሶሻል ሚዲያ ላይ ሲያይ ኑሮን ሲያይ በቃ አንደኛ ሶሻል ሚዲያ ላይ ስለወጣ ብቻ ስለታወቅ ብቻ በጣም ሀብታም አድርጎ ያስባል ስትራግል እንዳለው ያቅም ሁለተኛ ደግሞ በቃ ዲዘርቭ ስለምታረግ ነው እንጂ እሱ ቢሰራ እንዳንተ መሆን እንደሚችል አያስብም እኛ እንዳለ ስልክ ሳይኖረን ቲክቶክ ይቻል ስልኩ አይደለም ዋናው ቫልዩ ያንተ ኢንተረስት ያንተ አቅም ነው እንጂ ያኛው ማቴሪያል የሆነው ነገር አይደለም ለምሳሌ ትዳር ለመመስረት ሰው ብዙ እንትን ይደረድራል ጋብቻ እንኳን ለማድረግ ነው ማለት የቀለበት ወጪ የሰርግ ወጪ የምን ወጪ ይላል ይሄው እኛ ምሳሌ ነው በ200 ብር መጋባት ይቻላል በ200 ብር የተጀመረ ትዳር ባይዘው ይሄን ስላችሁ ማለት ነው ብዙ ሰዎች አሉ በጣም ብዙ ገንዘብ ኢንቨስት አድርገው ብዙ ወጪ አውጥተው ትልቅ ድግስ ደግሰው ብዙ ሺህ ህዝብ አብርተው ወር ሳይቆይ እምፋቱ እና ግን እናንተ የእናንተን ህይወት ላይ እግዚአብሔር እንዳለ በግልጽ ያስታውቃል በጣም ያው እንግዲህ ገርመሃል እንዳልኩ አባቴ ያንተ ስልክ የታለች ያው እቺ ስልክ ነች ሳምሰንግ M32 ያልኩክ እቺ ነች እንግዲህ ተራራ ወተን ወርደን ታሪካዊ ብዙ ልክ እንደ ልጅ ብዙ ዋጋ ከፍዬ እግዚአብሔርም ማዘር ራሱ አሻራዋለ ሳሙና ሽጠን ሰው ፊት ገርፎን የገዛናት እና በዚህ ስልክ ነው አልኩ ካሁን ብዙ አምቦሌ ብላ ምናምን የሚለው በዚህ ስልክ ነው የተቀረጸው በዛ ላይ አልኩክ በጣም ስማርት በቃ አሁን እንደውም ሰሞኑን አስቸገረችው በዛባት መሰለኝ ኃላፊነት ሰሞኑን አስቸግራው የተነጫነጨ ነው እሱ ግን እግዚአብሔር ካለ ቀላል አይደለም አሁን እኮ ስልክ ለመግዛት መታወጣው ሰው አሁን እንደሚያስብ ካልኩክ አይፎን ግዢ እንደሚሎ እንደሚጽፍልክ አይደለም እኛ ጋር ያለው ህይወት እግዚአብሔር ይመስገን አልኩክ ቤትን ታስተዳድራለህ ህይወትን ትኖራለህ ግን ቀላል አይደለም ከዚህ ደግሞ መለወጥ አለብህ ይሄውን ፕላትፎርም ቢጠፋ ነገ አንተ ምንድነው ያስከው ነገር መተማመኛ ከእግዚአብሔር ቢሆንም የሆነ ነገር መያዝ አለብክና መቃቺን ስልክ በጣም ነው የምንወዳት እኔ በጣም ነው እሱ የሚወዳት ያው እሱ ይገባዋል ከዚህም በላይ ጎበስ ስለሆነ ቢኖረኝና በገዛለት ደስ ይለኛል ግን ያው እኔም አጠራቅሜ ዛሬ የሆነ ሰርፕራይዝ አለ ይለሱ what የሆነ ሰርፕራይዝ እኔ ካልተኩል ነው የሰማው ያለው ተነጋግራችሁ ነው ምንም የተነጋገርነው ነገር የለም ተነጋግራችሁ ነው እኔ ምንም አላውቅም አዋሌም አላውቅም ያው ሰርፕራይዝ ነው ሰርፕራይዙ እንደዚሁ በቀላል አይደለም ስለሚገባው ጀግና ስለሆነ ለኔ ሰፖርት ስለሚያረገኝ እና ያው ባሌ ስለሆነ በዛ ላይ እቺን ስልክ ይዞ ረጅም ጊዜ አልኩክ በጣም እያስቸገረችው ነው በሷ ኤዲት የሚያረጋውና ዛሬ ለባለቤቴ አንድ ስጦታ ገዝቼለታለሁ ምን ሳምሰንግ ግን ቢሆን ይቻላል
ሲጀመር እኔ ሳታስፈቅጂ አይኑን ጨፍን አይንን ጨፍን እስካውጣ ዚዚ አትይ አይንን ጨፍን ሰራች እስቲ ለካሜራ ቤተሰቦቻችን ይሄን እንግዲህ ለውዱ ባለቤቴ ለልጆች አባት ለኔ ጀግና ስለሚገባው ነው ልግለጥ ኑሮኝ ሳይሆን በጣም ስለሚገባው ነውና በጣም ነው የምወደው ማርያምን ይሄን ስልክ ይዞ አንድ ቀን አልኩ እኔ ነኝ አይፎን ያኛውን የስራውን አይፎን እኔ ነኝ የሚይዘው በቃ ያንቺ ነው ያለኝ እሱ እቺን ይዞ ነው እስከዛሬ እና ስለሚገባው ነው አመስግኑልኝ እናንተም ልታረቅስ ነው አባቴ የኔ ኬክ እንቺ ባናትሽ ጀማነሻ እችት እኔ ይገባል አንቺ ቢያንስ አታማክሪ አማክራል ለምን በጣም አመሰግናለሁ በእውነት አሊ ደስ አለ አሊ ማርያም ደስ አለ በጣም ማርያም በእውነት በተንፈሳጋት ረጅም ዓመት ማርያምን አስቸግረው ሰሞኑን ብታይ አትሰራም በጣም ስታክ እያረገች እምቢ ብለው አቁማለችና እንደዛም ሆኖ አልኩክ በቃ ገንዘብ ላለማውጣት በቃ አንቺ ኤዲት እንደዚህ እየተተካካ ምናምን የተባባልን ነበር ግን እንዴ እስከመቼ ባለ አይፎን ሳይዝ እስቲ እዚህ ላይ በእናት ያለ ፍቅር ግለጽልን ምን ይባላል አንዳንዴ እንዴ መሰለ ከባድ ነው ቃላት ዝም ብሎ አንዳንዴ ተራ ይሆናል አይደለ ከባድ ነው እንግዲህ በኑሮ አብራኝ ሆና አሁን ሳይሆን ያኔ ምንም በሌለበት በባዶ ሜዳ አብራኝ ሆና አምናብኝ ሚስቴ ሆና ከኔ ጋር ታግላ ከዜሮ አሸንፈን ዛሬ ደግሞ ቆመን እዚህ የደረሰች ነች ምን ትላለህ ታዲያ እንደዚህ ቃል ያንሳል በጣም ነው ማፈቅሽ እኔም ወጣሁ ኖርልኝ አንቺስ ምን እላለሁ አልኩኩ ያው ነው በቃ እንዳለክ ነው እኛ ማለት ከምንም ነው እግዚአብሔር እዚህ ያደረሰን መድኃኔዓለም እንደውም ስራውን ነው የሚያሳየው ላለው በእኛና እግዚአብሔር ይመስገን ከምንም አንስተን ፍቅር በልጦብን እግዚአብሔር ሞልቶት ጉድለታችንን በልጅ ባርኮን ዛሬ ይሄው አብረን እየሰራን ተጋግዘን በዛ ላይ በጣም ደጋፊ ነው በጣም በቃ በጣም ለትዳሩ ለልጆቹ ለኔ በቃ ድምቀቴ ነው እኔ እንጃ ማርያምን አንድ ቀን ያለሱ ጓደኛዬ ነው አልኩክ ማማክረው ማዋየው ማወራው ተንከባካቢ ነው መድኃኔዓለም እንግዲህ ካለው ራሱ ካሰበልክ ለማኖር ካሰበልክ ራሱ ካለው እንደው ከሸሸገው ደብቆ ጨምሮ ይስተክ በጣም ደስ ይላል እዚህ ላይ ምንድነው የምትሰሩት አሁን ላይ በምን እየሰራችሁ አሁን ያው ዩቲዩብ አለን ዩቲዩብ አለን ወደ 40,000 ተከታይ አለን እንደውም ብዙ በጊዜም ማራኪ ወግ ላይ ተንፎ ብዙ አይደል ሰብስክራይበር አለን በሱ ከእግዚአብሔር ጋር በደንባው ልጆችም ስላሉ በዩቲዩብ በደንብ ለመምጣት እቅዳለን ከዛ ውጪ ግን ሶሻል ሚዲያ ማኔጅመንት ነው የምንሰራው ከቲክቶክ ውጪ የድርጅቶችን ሶሻል ሚዲያ ማኔጅመንት እንሰራለን ማኔጅ እናረጋለን ለትልልቅ ድርጅቶች አንዴ ወስደን ቲሞች አሉን ካሜራ የሚቀርጹ ማኔጅ እናረጋለን ቲክቶክ እንሰራለን ኢቢኤስ ሰራለው እኔ እሱም እንግዲህ ተፍተፍ ይላል ያው ቤት ለመሙላት በዚህ ቢዝነስን ከወለድክ በኋላ 360 ዲግሪ ቤቲ ሄር ኤንድ ኮስሞቲክስ በዚህ አጋጣሚ ሂውማን ሄር ሽጣለች ዋው ከእግዚአብሔር ጋር እንግዲህ ወደፊት አዲስ አድጎ ደግሞ ሱቅ ሆኖ ምንመራረቅበት ጊዜ ይኖራል ብዬ ተስፋ አደርጋለሁ በእግዚአብሔር በደም አዎ
እኔ ምንም ቃላት የለኝም። የምሬን ነው የምልህ። ያው ቡናችንም ደርሷል። በጣም ቆንጆ ቆይታ ነበር እስካሁን ያለ። እንግዲህ አሁን ወደ ዩቲዩብ ስለምትመጡ ቤተሰቦች ሰብስክራይብ እንደሚያደርጓችሁ ተስፋ አለኝ። ውድ የመዳን ዩቲዩብ ተከታታዮች የዛሬው ቪዲዮአችን ይሄንን ይመስላል። በቀጣይ አሪፍ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልን። እኛ ወደ ቡናችን